የድረስ አዳራሽ ተከራይቶ ለሚያጭበረብረው አቋራጭ ሌባ ለፓስተር ሄኖክ የሰላሌ ህዝብ ባንተ አፍ የሚጠራ ህዝብ ሳይሆን ጀግና የአቡነ ጴጥሮስ የተክለ ሃይማኖት ሀገር እንደሆነ የሰላሌ ያደዋ ጀግኖች አዳምጣቸው በራሳቸው አፍ ይነግሩና ላንተ ደሞ ነው ይነግራለሁ። አጭበርባሪው ፓስተር ሄኖክ ጊዜው እናንተ ነው። የሌቦች አዳራሽ ተከራይታችሁ ኢየሱስ ጌታ ነው ብላችሁ ለደለባችሁ ሌቦች ለእናንተ ጊዜ ነው። የሰላሌ ህዝብ ተሳድበ ዝም ብለህ የምትኖርባት ሀገር እንዳይመስል። መጀመሪያ ጥሪያችን ለሰላሌው ልጅ ለፌደራል ፖሊስ ኮሚሽነር መላኩ ጥሪያችን እናቀርባለን። ራስንም አክብረ የሀገርህን አካባቢ ህዝብም ታስከብራለህ ወይስ ራሳችንን እናስከብር ብለን። የሰላሌ ህዝብ ባንተ አፍ ተሰርቶ ጠንቋይ ነው የጀግና ህዝብ ነው። እንኳን ራሳችን እናት የሰው እናት መቅበር እንችላለን። ወዳጄ አንተ ይሄን ህዝብ ተንበርክከ ኢየሱስ ክርስቶስን ይቅርታ እንደምትጠይቀው ያልነካውትን ቦታ ነው የነካውት ብለ ይቅርታ ካልጠየቅ እነዚህ መጡላል እቤት ቸርች ድረስ እልክላለሁ። አንተ የተናገርከውን ደግሞ የኢትዮጵያ ህዝብ ይስማልን። ከሰላሌ አገሩ የጠንቋይ ሀገር የመተተኛ በዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌን እንደዚህ የሚያጥላላበት፣ እንደዚህ የሚያንቋሽሽበት፣ እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አለኝ አላውቅም። ምክንያቱም ሰላሌ የአድዋ ጀግኖች አገር ነው። ሰላሌ ሶማሊያ ኢትዮጵያን ስትወር እምቢ ብሎ የተነሳ ህዝብ አገር ነው። በሁሉም ጊዜ የኢትዮጵያዊነት ልኩን ለማስጠበቅ ከሌሎቹ የሀገራችን ልጆች ጋር ሆኖ የተዋደቀ ነው። በአድዋ ተራሮች ውስጥ አጥንቱ ተከስክሷል፣ ደሙ ፈሷል፣ ብዙ ነገር ሆኗል። ይህንም በተመለከተ እዚህ ድረስ የተመጣበትን መንፈራደር፣ እዚህ ድረስ የተመጣበትን ማንቋሸሽ፣ ማህበረሰብን በማነወር ሀገርን የማፍረስ ደባ የፌደራል ፖሊስን ጨምሮ ሌሎች የህግ አካላት ምላሽ ይሰጡበታል ብዬ ተስፋ አደርጋለሁ፣ እጠብቃለሁ። እንደ ሰው በጣም የሚያስቆጭ ነገር ነው፣ የሚያሳፍር ነገር ነው፣ የሚያስነውር ነገር ነው። ጥቃት ነው፣ የታሰበበት ጥቃት ነው የሚመስል። ይህንን ህግ ይበይነዋል፣ ህግ ይከታተላል፣ ህግ ዳር ያደርሰዋል ብለን እንጠብቃለን። የሚመለከታቸው የህግ አካላት በሙሉ ከነገ ጀምሮ እየዞርኩ ከፌደራል ፖሊስ ኮሚሽን ጀምሮ ጉዳዩን አሳውቃለሁ በአካል ተገኝቼ። ይሄ በተለየ ሁኔታ እኔ ሰላሌ ስለተወለድኩ የሰላሌ ተወላጅ ስለሆንኩ ብቻ የቆጠቆጠኝ ነገር አለ በየትኛውም ቦታ መቼ። እኔም ጥሬን አስተላልፋለሁ። ህግ ካለ የሰላሌን ህዝብ ተሳድቦ አዲስ አበባ ውስጥ በሰላም መኖር አይቻልም። የክርስቲያን አገር ነው። የነ አቡነ ጴጥሮስ አገር ጥሎ የሸሸ ባንዳ አባት ሳይኖርን ሰላሌ በደረቱ ጥይት የተቀበለ በሃይማኖቱ የጸና ለሀገሩ ሟች የሆነ ጀግና ህዝብ መጋዘን ተከራይተ ጠንቋይ ህዝብ ነው ሰላሌ ብለ የተሳደብካትን የፌደራል ፖሊስ ይሄንን ህግ ካለ
በህግ ካልጠየቀልን እኛ ራሳችንን እናስከብራለን። መጀመሪያ ለህግ ቅድሚያ እንሰጣለን። ህግ አገሪቷ ውስጥ ካለ ህዝብን እንደ ህዝብ እየሰደበ መጋዘን እየተከራዩ በስመ ጴንጤ ህዝብን ማንቋሸሽ አደገኛ ፐርፐዝሊ የተዘጋጀ የማህበረሰብ ማንቋሸሽ ሴራ ነው። ይድረስ ለፌደራል ፖሊስ ጀነራል ደንበላሽ፣ ይድረስ ለኮሚሽነር መላኩ። አንዱ የተሰደብከው ጦንቃይ የሚኖርበት አካባቢ የሰላሌ ልጅ አንተነ ህግ እንዲከበርልን እንፈልጋለን። አይ ፓስተር መጋዘን እየተከራየ እያጭበረበረ መሳደብ መብቱ ነው ካላችሁ እነዚህን እንልካለን። እኛ እንኳን ለራሳችን የሰው እናት እንቀብራለን። ምን ችግር አለ? ቆይ እንኳን የራሳችን የሰው እናት እንቀብራለን። ሰላሌ ጦንቃይ መሆኑን እነዚህን እንልካለን። መጀመሪያ ህግ እንጠብቃለን። መጋዘን ተከራይቶ ከሚያጭበረብር ሌባ ፓስተሮች በላይ ሰላሌ ህዝብ ጦንቃይ ነው። ውሃ እንሸጣለን፣ ሰንደል እንሸጣለን፣ እጣን እንሸጣለን እያለ ህዝብን ሙልጭ አርጎ ራሳቸው ደልቦ ለህዝቡ ለድሃው ሰማይ ቤታችሁን ስሩ ብሎ እነሱ ምድር ላይ ቤታቸውን ሰርቶ በአጃቢ የሚሄዱ አጭበርባሪ ሻርሙጣዎች፣ ሴተኛ አዳሪ መስል 100 ሴት የሚያገላብጡ እነ ሄኖክ ለማቃችሁ ጣጣኑ እነ እዩ ጭፋ እናንተ ናችሁ የሰላሌን ህዝብ ጦንቃይ ብላችሁ የምትናገሩት። ሰላሌ በጥንቆላ አይደለም የሚታወቀው። ሰላሌ በእነ አቡነ ጴጥሮስ ነው የሚታወቀው። ሰላሌ በአድዋ ጀግኖች ነው የሚታወቀው። የጀግንነቱ ሳጠራ ፐርፐዝሊ ለመሳደብ ስለፈለክ ከሰላሌ ነው የመጣው ስላት የጀግኖች ሀገር ማለት አፍ ላይ ከብዶ የጦንቃይ ሀገር ብለህ ተሳደብ። ጥራችንን አስተላልፈናል በክብር የፌደራል ፖሊስ በአስቸኳይ መልስ ይሰጠናል ብለን እንጠብቃለን። ካለበለዚያ ሰላሌ እንኳን የሰው እናት የራሱን እናት የሰው እናት ይቀብራል ያስቀብራል። ችግር የለም። ድሮ ቀረኮ ኦሮሞ ጦንቃይ ነው እያልክ እየተሳደብክ ቀልደ መኖር። ድሮ ቀረኮ ኦሮሞን እያንቋሸሽክ ቀልደ መኖር። ድሮ ሰላሌ ነው የመጣው ብለህ ቀልደበት የምትኖርበት በራሱ ቋንቋ ማንነት የሚቀና የሚኮራ ህዝብ ነው። ያንተን አማርኛ ቀቅለ ብላው። ያንተን አማርኛ እኮ ነው አውርታ የተኮላተፈችው። አንተ ግን የሷን ኦሮምኛ አታወራም። በቋንቋው የቀለርክበት በአክሰንቷ የቀለርክበትን ሰላሌ ይመልስልሃል። መንግስት ካሌለ ብለን ነው። ውጣና ከውስጡ ጨድ ሰላሌን ወጥተህ ጠይቅ እያለ ነው። ከሰላሌ መጣሽው ብለው ይቀልደባታል። ሰላሌ በጦንቃይ ሳይሆን በክርስቲያን ኦርቶዶክስን መሬት ያሳዘ ጀግና የነ አቡነ ጴጥሮስ የአድዋ ጀግኖች የነ ታደሰ ብሩ የነ አገሪቱ ሁሉ የነ ቆጥሮ የማትጨርሳቸው የጀግኖች ሀገር እንጂ የጦንቃይ አገር ተብሎ ሰላሌ አይታወቅም። ጦንቃይ መጋዘን ተከራይተ በህዝብ ላይ የምትቀልል ሌባ እንዳንተ አይነቱ ነው። እኔ ዛሬ አዲስ አበባ ምኖር እዛ መጋዘን ነበር የምመጣው ሰላሌ ጦንቃይ ምን እንደሆነ እንድትነግረኝ። ነገር ግን መጀመሪያ ለህግ እንሰጣለን። ጀነራል ደንበላሽ፣ ኮሚሽነር መላኩ ጥሪያችንን አስተላልፈናል። ሰላሌ ህዝብ በጥንቆላ ሳይሆን በጀግንነቱ የሚታወቅ ህዝብ ነው። ህግ ይከበርልን መልእክቴ ነው። ይህም ቪዲዮ ለራሱ ለፓስተር ሄኖክ አጭበርባሪው ሌባ አድርሱልኝ። መልካም ጊዜ